በመቀለ በህወሓት ላይ አደገኛ የቦምብ ጥቃት ተፈጸመ። ህወሓት አደገኛ ውድመት ደርሶበታል። ዝርዝር መረጃ ይዘናል፣ በቆይታችን ይቀርባል። የአፍሪካ ህብረት መሪዎች በኢትዮጵያ ስላለው ቀውስ ትኩረት እንዲሰጡ ተጠይቀዋል። ሰፋ ያለ መረጃ ይዘንበታል። በአፍሪካ መሪዎች ጉባኤ ጠቅላይ ሚኒስትር አብይ አህመድ ያደረጉት ንግግር ዓለም አቀፍ መነጋገሪያ ሆኗል። ተጨማሪ ዘገባ አለን። በወሲብ ጥቃት ፈጻሚው ጄፍሪ ኤፕስተን ፋይል መረጃ መሰረት የዓለማችን ግዙፉ የወደብ አስተዳዳሪ የሆነው ዲፕ ወርልድ ዋና ስራ አስፈጻሚ ሱልጣን አህመድ ቢን ሱሌማን ከስልጣን መነሳቱ ታውቋል። ውድ ቤተሰቦቻችን በየዕለቱ ሚዛናዊና ተአማኒ መረጃዎችን የሚያደርሳችሁ የጥበብ ሚዲያ የመረጃ ሰዓታችን አሁን ጀምሯል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዜናዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም እየተገዛ 154 ብር ከ6 ሳንቲም ይሸጣል። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም እየተሸጠ ነው። የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር ይሸጣል። የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም እየተሸጠ ነው። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም ይሸጣል። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤሚሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም እየተሸጠ ነው። የዓለም ጤና ድርጅት በአማራ ክልል ግጭት ከተጀመረ ጊዜ አንስቶ የጤና ባለሙያዎች ግድያን ጨምሮ ለተለያዩ ጥቃቶች ኢላማ መሆናቸውን የሚያሳዩ አስደንጋጭ ሪፖርቶች መውጣታቸውን አሳሰበም። ድርጊቱ በአስቸኳይ በገለልተኛ አካል ሊመረመር ይገባል ሲል ጠይቋል። በአማራ ክልል ግጭት ከተጀመረ ጊዜ አንስቶ የጤና ባለሙያዎች ላይ ያነጣጠረ እስር፣ ድብደባም፣ ግድያን የሚያመላክቱ አስደንጋጭ ሪፖርቶች እየወጡ ይገኛሉ ሲሉ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገልጸዋል። ዋና ዳይሬክተሩ በማህበራዊ ትስስር ገጻቸው ባሰፈሩት መረጃም ጥር 27 ቀን 2018 ዓ.ም ዶክተር ጸጋሃብ ስንታየው በባህር ዳር ከተማ በጸጥታ ኃይሎች ከተወሰደ በኋላ ህይወቱ ማለፉን ጠቅሰዋል። ዋና ዳይሬክተሩ በክልሉ ባለው ውጊያ ምክንያት ሆስፒታሎች ጉዳት ደርሶባቸዋል፣ የረድኤት ሰራተኞች ህይወታቸውን አጥተዋል ሲሉም ጠቁሟል። የኢንተርኔት አገልግሎት መቆራረጥ መረጃ ለማግኘት እንቅፋት በሆነበት በዚህ ወቅት እነዚህ ድርጊቶች በአስቸኳይ በገለልተኛ አካል ሊመረመሩ ይገባል ሲሉ አሳስበዋል። የጤና ተቋማትና የጤና ባለሙያዎች ጥቃት ኢላማ አይደሉም ሲሉ አጽንኦት ሰጥተዋል። ጣሊያን ከአፍሪካ ሀገራት ጋር ያላትን ትብብር ማጠናከር እንደምትፈልግ በሁለተኛው የጣሊያን የአፍሪካ ጉባኤ ላይ ገለጸች። ጣሊያን በትላንትናው ዕለት በአዲስ አበባ በተካሄደው ሁለተኛው የጣሊያን አፍሪካ ጉባኤ ላይ ከአፍሪካ ሀገራት ጋር ያላትን ግንኙነት ይበልጥ ለማጠናከር ቃል ገብታለች። ውይይቱ በጣሊያኑ የማቴ እቅድ ስር ባሉ የኃይል፣ የመሰረተ ልማት፣ የንግድና የስደተኞች ጉዳይ ዙሪያ ላይ ያተኮረ እንደነበረ ተገልጿል። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ እንደገለጹት ይህ ተነሳሽነት ከተለመደው የእርዳታ ድጋፍ ወጥቶ በአፍሪካ ቅድሚያ በሚሰጣቸው ጉዳዮች ላይ የተመሰረተ በኢንቨስትመንት የሚመራ አጋርነት ለመፍጠር ያለመ ነው ብለዋል። ሜሎኒ አክለውም ጣሊያን ርካሽ የሰው ኃይልን ለማግኘት ስደትን የመበዝበዝ ፍላጎት የላትም ካሉ በኋላ የስደትን መሰረታዊ መንስኤዎች ለመቅረፍ ቃል ገብተዋል። ነገሮችን በጋራ መገንባት እንፈልጋለን ሲሉ አጋርነቱ የአፍሪካ ሀገራት ፍላጎትና ምላሽ የሚሰጥ መሆኑን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው ግንኙነቱ እኩልነትን የተላበሰና የሁለቱን ወገኖች ተጠቃሚነት ያረጋገጠ መሆን እንዳለበት ገልጸዋል። ጠቅላይ ሚኒስትሩ ሀገራቱ ከልገሳ ተቀባይነት በጋራ ኃላፊነት በኢንዱስትሪ መስፋፋትና በዘላቂ ልማት ላይ ወደ ተሰማራ ትብብር እንዲሸጋገሩ ጥሪ አቅርበዋል። ከዚህ ቀደም በሮም ተካሂዶ የነበረው ይህ ጉባኤ ለመጀመሪያ ጊዜ በአፍሪካ ምድር የተካሄደ ሲሆን የሀገራት መሪዎች፣ የፖሊሲ አውጪዎችና የንግድ መሪዎች በአንድ ላይ ሰብስበዋል። ተሳታፊዎቹ በኢኮኖሚ ትብብር፣ በኃይል ሽግግር፣ በስደተኞች አያያዝ፣ በወጣቶች አቅም ግንባታ ዙሪያ ሰፋ ያለ ውይይት አድርገዋልም ተብሏል። የጉባኤው አዘጋጆች እንደገለጹት መድረኩ በጣሊያንና በአፍሪካ መካከል ያለውን ግንኙነት
ከማጠናከር ባለፈ አህጉራዊ ትብብርን ለማቀላጠፍ ያለመ እንደሆነ ተመላክቷል። ሂዩማን ራይትስ ዎች የአፍሪካ ህብረት መሪዎች በኢትዮጵያ ያለውን ቀውስ ትኩረት እንዲሰጡ ታሳሰበ። ሂዩማን ራይትስ ዎች በአዲስ አበባ እየተካሄደ ባለው 39ኛው የአፍሪካ ህብረት ጉባኤ ላይ ለሚሳተፉ የአፍሪካና የዓለም አቀፍ መሪዎች ጥሪ አቅርበዋል። በኢትዮጵያ እያሽቆለቆለ ባለው የሰብአዊ መብት አያያዝና በትግራይ ክልል ባለው ደካማ የሰላም ሁኔታ ላይ ድምጻችሁን አሰሙ ሲል ጠይቀዋል። የመብት ተሟጋች ድርጅቱ በጥር ወር መጨረሻ ላይ በትግራይ ክልል መካከለኛና ደቡባዊ ክፍሎች በኢትዮጵያ ሰራዊትና በትግራይ ኃይሎች መካከል እንደገና የተቀሰቀሰው ግጭት ከፍተኛ መፈናቀል ማድረሱን ጠቁመዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቫልተር ቱርኪ ባሳለፍነው ሳምንት የካቲት 3 ቀን 2018 በሰጡት ማሳሰቢያ በቀጠናው ያለው አስከፊ የሰብአዊ መብትና የሰብአዊ ሁኔታ ይበልጥ ሊባባስ እንደሚችል በመጥቀስ የተፈጸሙ ጥሰቶች በገለልተኛ አካል እንዲመረመሩ መጠየቃቸውን ድርጅቱ አስታውቋል። ሂዩማን ራይትስ ዎች በአማራ ክልል የቀጠለው ግጭትን በመጥቀስም የኢትዮጵያ ባለስልጣናት ጎረቤት ሀገር ኤርትራ የታጠቁ ቡድኖችን እያደራጀች ነው ሲሉ መክሰሳቸውን በዘገባው አካቷል። ተቋሙ በህዳር 2018 የተፈረመውን የፕሪቶሪያ ሰላም ስምምነት የፈረሙም ሆነ ያልፈረሙ አካላት ለሲቪሎች ጥበቃ እንዲያደርጉና የሰብአዊ እርዳታ ተደራሽነትን እንዲያረጋግጡ የሽግግር ፍትህ እርምጃዎችን እንዲተገብሩ ተጽዕኖ እንዲደረግ ጠይቋል። በተጨማሪም ኢትዮጵያ በስምምነቱ መሰረት ለተቋሙ የአፍሪካ ህብረት የክትትል ቡድን ተጨማሪ ታዛቢዎችን እንድትፈቅድ እንዲሁም የህብረቱ የሰላምና የጸጥታ ምክር ቤት የክትትል ዘዴውን የሰብአዊ መብት ጥበቃ አካል እንዲያጠናክርና ስለሚፈጸሙ ጥቃቶች መደበኛ የህዝብ ሪፖርት እንዲያቀርብ ጥሪ አቅርበዋል። በዚህ ጉባኤ ላይ ሪፖርት ማቅረብ፣ ግልጸኝነትና ተጠያቂነት ማጠናከር ተጨማሪ ጥሰቶችን ለመከላከል የሲቪሎችን ስቃይ ለማስቆም ወሳኝ ነው ያለው ሂዩማን ራይትስ ዎች የምናባክነው ጊዜ ሊኖር አይገባም ብለዋል። በመላው አፍሪካ ወንዞች ለጋራ ጥቅም ሲውሉ የመረጋጋት ምንጭ መሆን እንደሚችሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በ39ኛው የአፍሪካ ጉባኤ ላይ ለተገኙ ተሰብሳቢዎች ውሃ ከሀብት በላይ ነው ካሉ በኋላም የእድገት መሰረት የፈጠራ መጋራት መነሻ ነው ብለዋል። የአፍሪካ ህብረት መሪዎች ጉባኤ ዘላቂ የውሃ አቅርቦት፣ ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓትን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሐሳብ በመካሄድ ላይ ይገኛል። ውሃ ከተሞችንና ግብርናችንን፣ ጤናችንን፣ ሰላማችንን ይቀርጻል ያሉት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ኃላፊነት የተሞላበት የውሃ አስተዳደር እድገትን በብልሃት ለመምራት ወሳኝ መሆኑን መማሯን በንግግራቸው ጠቅሰዋል። ታላቁ የኢትዮጵያ ህዳሴ ግድብ ለመኖሪያ ቤቶች፣ ለኢንዱስትሪ የኃይል አቅርቦት ምንጭ ከመሆኑን ባሻገር ወደ ጎረቤት ሀገር በመላክ የውጭ ምንዛሬ ምንጭ መሆኑን ጠቅሰዋል። ጠቅላይ ሚኒስትር አብይ አህመድ በ39ኛው የአፍሪካ ህብረት የመሪዎች ጉባኤ መክፈቻ ስነ ስርዓት ላይ ባስተላለፉት መልእክት የአፍሪካን የውሃ ሀብት በአግባቡ መጠቀም ከቻለን በአፍሪካ እድገት ከፍተኛ ተጽዕኖ ማሳደር እንችላለን ብለዋል። በትግራይ ክልል በሚንቀሳቀሱ ኃይሎችና በፌዴራሉ መንግስት መካከል ለወራት የቆየው አለመግባባት በአሁኑ ወቅት ወደ ከፍተኛ ውጥረት መሸጋገሩን ተከትሎ በቀጠናው ዳግም የጦርነት ዳመና እየጣለ መሆኑ ተነግሯል። ህዝባዊ ወያኔ ሓርነት ትግራይ ህወሓት በቅርቡ ባወጣው መግለጫ ላለፉት ተከታታይ ጊዜያት ለአፍሪካ ህብረትና ለተለያዩ ዓለም አቀፍ ተቋማት ያለውን ቅሬታ በደብዳቤ ቢገልጽም ምንም አይነት ምላሽ አለማግኘቱን አስታውቋል። ድርጅቱ በዚሁ መግለጫው የፌዴራሉ መንግስት ጥቃት ፈጽሞብኛል ሲል ክስ ያቀረበ ሲሆን ሁኔታው በዚህ የሚቀጥል ከሆነ የመጨረሻ ያለውን እርምጃ ለመውሰድ እንደሚገደድ በዛቻ መልክ ገልጿል። የፖለቲካ ተንታኞች እንደሚሉት ከሆነ በሁለቱ ኃይሎች መካከል ያለው መካረር ከቅርብ ጊዜ ወዲህ ከምንጊዜውም በላይ የከረረ ሲሆን በተለይም አሁን በመካሄድ ላይ ያለው የአፍሪካ ህብረት ስብሰባ መጠናቀቅ በኋላ ግጭቱ ወደ ከፋ ጦርነት ምዕራፍ ሊሸጋገር ይችላል የሚል ስጋት እንዳለ ይተነትናሉ። ይህ በሁለቱ ወገኖች መካከል ያለው የቃላት ጦርነትና ወታደራዊ ንትርክ አሳሳቢ ደረጃ በደረሰበት በዚህ ወቅት በመቀለ ከተማ የተፈጸመው አደገኛ የፈንጂ ጥቃት ውጥረቱን ይበልጥ
አባብሶታል። በሰሞኑ በመቀለ ከተማ ከፍተኛ የፍንዳታ ድምጽ መሰማቱን ተከትሎ ከስፍራ የደረሱ መረጃዎች እንደሚያመላክቱት ጥቃቱ የተፈጸመው በከተማዋ በሚገኝ የህወሓት የመሳሪያ መጋዘን ላይ ነው። ምንም እንኳን የመቀለ ከተማ የሰላምና ጸጥታ ቢሮ ኃላፊ ጥቃቱ በሲቪል አገልግሎት ሰጪ ተቋማት ላይ የተሰነዘረ ነው ቢሉም ከአካባቢው የደረሰን መረጃ እንደሚያሳየው ግን የጥቃቱ ዋነኛ ዓላማ በመቀለ ዩኒቨርሲቲ አቅራቢያ የሚገኝ ግዙፍ የመሳሪያ መጋዘን መሆኑን ለማረጋገጥ ተችሏል። በጥቃቱ ሳቢያ መጋዘኑ ሙሉ በሙሉ የወደመ ሲሆን በታጣቂ ኃይሉ የመሳሪያ ኃይል ላይ ከፍተኛ የሆነ ጉዳት አድርሷል። ይህ ጥቃት በማን እንደተፈጸመ እስካሁን በይፋ የታወቀ ነገር ባይኖርም በክልሉ ውስጥ ያለውን የጸጥታ ስጋት ወደ ከፍተኛ ደረጃ አድርሶታል። በአጠቃላይ ያለው ነባራዊ ሁኔታ ሲገመገም በሁለቱ ወገኖች መካከል ያለው አለመግባባት ከዲፕሎማሲያዊ ንግግሮች ወጥቶ ወደ ወታደራዊ ግጭት እያመራ መሆኑን የሚያሳዩ ምልክቶች እየጎሉ መጥተዋል። የዓለማችን ግዙፉ የወደብ አስተዳዳሪ የሆነው ዲፕ ወርልድ ዋና ስራ አስፈጻሚ ሱልጣን አህመድ ቢን ሱሌማን ከስልጣናቸው መነሳታቸው ተገለጸ። እርምጃው የተወሰደው ቢን ሱሌማን ከዚህ ቀደም ጾታዊ ጥቃቶች ወንጀለኛ ከነበረው ጄፍሪ ኤፕስተን ጋር የነበራቸው የጠበቀ ግንኙነት ይፋ መደረጉን ተከትሎ ነው። ዲፕ ወርልድ በዛሬው ዕለት ባወጣው መግለጫ ኢሳ ካዜሚን የቦርዱ ሰብሳቢ ዩቭራጅ ናይራን ደግሞ የኩባንያው ዋና ስራ አስፈጻሚ አድርጎ መሾሙን ገልጿል። ሱልጣን አህመድ ቢን ሱሌማን በአስቸኳይ ከስልጣናቸው እንዲለቀቁ የተደረገ ሲሆን ኩባንያው ግን ለስንብታቸው የሰጠው ይፋዊ ምክንያት የኩባንያው ስትራቴጂካዊ እድገት ለማጠናከር የሚል ነው። የአሜሪካው የፍትህ መስሪያ ቤት ሰሞኑን ይፋ ያደረጋቸው የጄፍሪ ኤፕስተን ሚስጥራዊ ፋይሎች ቢን ሱሌማን የኤፕስተን የቅርብ ጓደኛ እንደነበሩ ያሳያል። መረጃዎች እንደሚያሳዩት እንደ አውሮፓውያን የዘመን አቆጣጠር ከ2008 ጀምሮ ለአካለ መጠን ያልደረሱ ሴቶችን ለዝሙት አዳሪነት በማግባባት ከተፈረደበት በኋላም ጭምር በንግድና በተለያዩ የግል ጉዳዮች ላይ ግንኙነት ነበራቸው። ምንም እንኳን ቢን ሱሌማን በየትኛውም የወንጀል ድርጊት በቀጥታ ባይከሰሱም በፋይሎቹ ውስጥ የተጠቀሱት ያልተገቡ ንግግሮች፣ ግንኙነቶች ግን በስማቸው ላይ ጥላ አጥልተዋል። ሱልጣን አህመድ ቢን ሱሌማን ዲፕ ወርልድን ለዓመታት ሲመሩ ኩባንያው በአፍሪካ ቀንድ በተለያዩ የአፍሪካ ክፍሎች ግዙፍ ኢንቨስትመንቶችን ሲያደርግ የቆየ ነው። የእርሳቸው መነሳትም የተለያዩ አንድምታዎች ሊኖሩት ይችላል ተብሏል። የተቋረጡ ኢንቨስትመንቶችን ዳግም መቀጠል እንደ ብሪታንያ ኢንተርናሽናል ኢንቨስትመንት ያሉ ተቋማትም በቢን ሱሌማን ላይ በቀረበው ክስ ምክንያት በአፍሪካ ወደቦች ላይ ሊያደርጉት የነበረውን አዲስ ኢንቨስትመንት አቁመውን ነበር። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎች በዚህ ተመልክተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።